ሰላም ሰላም፣ እንዴት ናችሁ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ፈጣሪ የተመሰገነ ይሁን። እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬ በትልቅ ሰርፕራይዝ ነው የመጣሁላችሁ። እንግዲህ ለመጥራት ነው። ማንም እንዳይቀር ብያለሁ። ደረሰ የሰርጌ ቀን፣ ማንም እንዳይቀር ብያለሁ። ሁላችሁም አንድ ሰው ቢቀር ከኔ ጋር ለምትጣሉ ወቁት እና ደረሰ የሰርጌ ቀን። እስኪ ማን ነው ከኔ ጋር አብሮ አጅቦኝ የሚውል የሚመጣ? በነገራችን ላይ አንድ ሰው እንዳይቀር ስም ዝርዝራችሁን እንግዲህ ያልጠቀስኳችሁ በጣም ይቅርታ ላለሁኝ። ስም ዝርዝር ጽፌ ያልደረሳችሁ ሰዎች ማለት ነው። በዚህ ልጻፋችሁ፣ በዚህ ልንገራችሁ። አንደኛ ጠቅላይ ሚኒስተር፣ ሁለተኛ ምክትል ጠቅላይ ሚኒስተር፣ ሶስተኛ ወይዘሮ አዳነች አቤቤ፣ ሶስተኛ የጠቅላይ ሚኒስትር ዋና አማካሪ፣ አራተኛ የአዳነች አቤቤ ጸሐፊ፣ አምስተኛ የጠቅላይ ሚኒስትሩ ጽዳት ሰሪ፣ ሰባተኛ የሁሉም የመንግስት ሰራተኞች በሙሉ፣ ስምንተኛ ብሔር ብሔረሰቦች በሙሉ አንድ ሰው እንዳይቀር ከኔ ሰርግ ላይ ያልተገኘ ሰው ቢኖር ማለት ነው ወዮላችሁ። እነዚህ አሁን የጠራኋችሁ አሁን ስማችሁን የጠራሁት ወረቀት ሳይደርሳችሁ የቀራችሁት ናችሁና ያው ስማችሁን በዚህ እንድትሉ ብዬ ነው። ስማችሁን በዚህ እንድታዳምጡት ብዬ ነው። ያው እንግዲህ የጌም ቀጠሮ አይደለም፣ ይሄ የሰርግ ፕሮግራም ነውና ጠርቻችሁ እንግዲህ ሳይመቼ በመቅረቱ ጥንድ ስጠራ ለመጥራት ሳይመቸኝ በመቅረቱ በዚህ ይቅርታ ጠይቄ ያው እንግዲህ አሁን ጠርቻችኋለሁ። በዚህ መታችሁ እንድትሳተፉ ነው የምለው። አክብራችሁኝም የምትመጡትም ያው ስትመጡ ታዲያ ዝም ብላችሁ ባዶ እጃችሁን እንዳትመጡ እነግራችኋለሁ። ባዶ እጃችሁን ብትመጡ ተጋደልናት። ሰው ዝም ብሎ ከመጣ ወዮለት። የሆነ ነገር ይዞ ለምሳሌ የቤት ዕቃ የሌለውን ነገር ይዞ ምን የሌለውን ይዞ ነው የሚመጣው። ዝም ብሎ ሰው ጦል ጦል እያለ አይመጣም። ለአንደኛ ትልቅ ሰርግ ነው የምትመጡበት። እኔም ማገባው ትልቅ ሰው ፈረንጅ ነው። ስለዚህ ይህን ነገር አሟልታችሁ ማትመጡ ወይም ጓደኛ ወይም ዘመድ ካላችሁ በር ውስጥ የሚያስገባችሁ የለም። ገብቷችኋል? በር ላይ የሚያስገባችሁ የለም። የቤት ዕቃ ይዛችሁ ያልመጣችሁ ሶፋ፣ አልጋ፣ ቴሌቪዥን፣ ፍሪጅ የሌለውን ብረት ድስት፣ የውሃ ማሞቂያ፣ የልብስ ማጠቢያ፣ የልብስ መተኮሻ፣ ብረት ድስቶች፣ ሳህኖች፣ የውሃ ብርጭቆዎች፣ የቡና ስኒ፣ ረከቦት ይዛችሁ የምትመጡ ወዮላችሁ፣ ገደልኳችሁ። ይዛችሁ እንዳመጡ እነዚህ አሁን የጠቀስኳችሁ። አዳነች አቤቤ ቤት፣ ጠቅላይ ሚኒስተሩ ደግሞ መኪና ወይም የምሰራበት ቦታ፣ ምክትሉ ጸሐፊው ደግሞ ትንሽዬ ባጃጅን ቢሆን ትበቃኛለች እንዳልቀረ። ሁላችሁም የተጠራችሁት ግን የምታስታውሱት ነገር ባዶ እጃችሁን ብትመጡ አላችሁ። እና የተዘረዘረላችሁን ዝርዝር እንግዲህ የእሱን ረስታችሁ የመጣችሁ ካላችሁ ውጭ ላይ አለ የተቀመጠ ፈትሾ የሚያስገባ። ለምሳሌ የያዛችሁትን ነገር አስመዝግባችሁ እዛ ጋር ነው የምትገቡ። ዝም ብላችሁ አትገቡም። ገብቷችኋል? ብረት ድስት ይዞ የመጣ ከሌ ከሌ ብረት ድስት፣ ፍሪጅ ይዞ የመጣ ከሌ ከሌ ፍሪጅ፣ የቡና መውቀጫም ይዛችሁ እንዳመጡ ዋላችሁ። የሽንኩርት መፍጫ፣ እነዚህ ነው የቤት ቁሳቁሶች ምናምን። እንደዚህ ነው ሰው ይዞ የሚመጣው። ዝም ብሎ በልቶ ጠጥቶ መሄድ አይደለም፣ እወቁት። ስለዚህ አዳነች አቤቤ ከቤት ትጀምራለች። እንደዛ እናረጋለን ማለት ነው።
የቀራችሁትን ሰዎች ስም ዝርዝራችሁን ጽፌያለሁ። መጀመሪያ ላይ ስም ዝርዝራችሁን ተናግሬያለሁ። ወረቀት ሰጥቻችሁ ያልደረሳችሁ ሰዎች፣ ወረቀት ለመጻፍ ያልደረሳችሁ ሰዎች ናቸው መጀመሪያ ላይ የጠራችሁ። ከዛ ውጭ ግን ሁላችሁም በሙሉ ለሰርጌ ዕለት ከበሮ ሲመታ የሚለው አለ አይደለ? ማን ነበረ ስሙ? የጠፍቶ ነው ግን በነገራችን ላይ የሰርጌ ዕለት ከበሮ ሲመታ የሚለው ጋሻ በራ ሞላ ነው አይደለ? ጠፋብኝ። ጁሲ ጋር ነበር በብዛት የሚያቀርበው ጁስ ሾው በፊት ማለት ነው። እነሱ ያቀርበው ነበር። አሁን ግን ማንም የሚያስታውሰው እና ማንም የሚያቀርበው የለም። ምን ያናቅም አይደል? ይኖር አይኖር ማውቀው ነገር የለኝም። ግን ትዝ ብሎኝ ነው የሰርግ ዕለት የሚለውን ስሰማ። በነገራችን ላይ እንዴት ነው ውድ ባሌ ቀምሮብኛል አይደለ? ደግሞ እኮ አይኔን እኮ ነው የሚያየኝ። ከስንት ታዳሚ መሀል እንደው አይኔን ሲያይ ማለት ነው። ትንሽ አያፍርም እንዴ? ከሰው መሀል እንደዚህ አይኔን ያሳፍረኝ እኮ ነው ባልዬ። በነገራችን ላይ ማለት ነው አምሮብኛል ልብሱ አይደለ? እሱም ሶፋ አምሮበታል። ይሄ ሞርቀቅ ብያለሁኝ። እንደው እዚህ ጋር ወገቤን ይሄ 8 ቁጥር ወገቤ መሰል እንዲህ ሂጂ ነገረኛ ሴት መስዬ ቁም ያለዋ። ወይኔ የበላቸው ትዕግስት ጎራዴ። ስለዚህ እንደዚህ ነው እላችኋለሁ። አምሮብኛል፣ ፈካ ብያለሁኝ። ያው እንግዲህ አካባቢያችን ደግሞ እንደዚህ ነው፣ የሚያምር ቦታ ላይ ስለሆነ ያምራን አካባቢያችን ከኋላችን ማለት ነው። እኔና ባድየው በነገራችን ላይ የጠሯችሁ ሁሉ እንዳትቀሩ፣ እንድትመጡ። ላልደረሰ እንዲደርስ ደግሞ ሸር አድርጉ። ከኔ ሰርግ ላይ መሳተፍ የሚፈልግ ሸር፣ ኮመንት፣ ላይክ። አመሰግናለሁ።